በአሁኑ ሰዓት በመላው ዓለም በሚሊዮኖች የሚቆጠሩ ሰዎችን እያስለቀሰ የሚገኘው የአይቮሪ ኮስት ኮከብ ያን ዲያሞንዴ ለሟቸቱ የጻፈው ልብ ሰባሪ ደብዳቤ ነው። ውድ ሮክሳን፣ አንድ ሰው የሐሰት የማንቸስተር ዩናይትድ መለያ ገዝቶልኝ እኔ ግን በላዩ ላይ ሮናልዶ 7 ብዬ በጥቁር ማርከር የጻፍኩበት ጊዜ ትዝ ይልሻል? በአቢጃን በአንድ ጠባብ ቤት ውስጥ 25 ሰው ተጨናንቀን የምንተኛበት ጊዜስ ትዝ ይልሻል? በወቅቱ ሀብታም ወይም ደሃ መሆን ምን እንደሆነ አናውቅም ነበር። የምናውቀው ደስታን ብቻ ነበር። በጭቃ ውስጥ ስጫወት ያዩኝ አዋቂዎች ጠንካራ ምት ስለመመታ ሮቤርቶ ካርሎስ እያሉ ሲጠሩኝ፣ እኔ ግን በውስጤ አራዬ ክርስቲያኖ ሮናልዶ በመሆኑ እንዴት እናድድ እንደነበር ትዝ ይልሻል? ነገር ግን ሕይወት ሁልጊዜ አልጋ ባልጋ አልነበረችም። በእንግሊዝም ሆነ በአሜሪካ ማንም ሊያስፈርመኝ አልፈለገም። ቪዛ ያለቀ፣ ህልሜማ ከተመ። ተስፋ ቆርጬ ወደ አፍሪካ ልመለስ ነበር። በዚያ ጨለማ ጊዜ በእኔ ማመን ያላቆምሽው አንቺ ብቻ ነበርሽ። ከጥቂት ሳምንታት በኋላ ለሌጋኔ ስፈርም ሁለታችንም የተለየ የደስታ እንባ አልቅሰን ነበር። ያ እንግዲህ ስሜቴ የነበረኝ ጊዜ ነበር። አሁን ግን ምንም አይሰማኝም። ልክ ሰባይነቴን እንዳጣ ያህል ውስጤ ባዶ ሆኗል። አንቺ ከሞትሽ ጀምሮ እኔ ዝም ብዬ በባዶነት ውስጥ ነኝ። አንቺ መሞትሽን በነገሩን ቀን አንድ ጠብታ እንባ እንኳን ማፍሰስ አልቻልኩም ነበር። በድንጋጤ ፈዝዤ ቀረው እንጂ እህት እኮ የለችም አሉኝ። ምን ስለምን እያወራችሁ ነው አልኩ። በፓርቲ ላይ አንድ ሰው መጠጣ ውስጥ አንድ ነገር ጨምሮባት ከዚያ በኋላ አልነቃችም። ሕይወቷ አልፏል አሉ። ሮክሳን፣ ገና የ15 ዓመት ልጅ ነበርሽ። እስከ ዛሬ ድረስ ለምን እንደሆነ ምንም አይነት ምላሽ አላገኘሁም። ምናልባት በአገራችን ዝም ብሎ የሚከሰት ነገር፣ ምናልባት እኔ እዚያ ሁኜ ብሆን ኖሮ እጠብቅሽ ነበር። አሁን ግን በእግዚአብሔር ዕቅድ ማመንን እሞክራለሁ። ማድረግ የምችለው እሱን ብቻ ነው። የሚገርመው ምን እንደሆነ ታውቂያለሽ? ከሪያል ማድሪድ ጋር ካደረግነው ጨዋታ በኋላ ከምባፔ ጋር መለያ ተለዋወጥን። በቴሌቪዥን ስናየው ምባፔ ጎበዝ ነው፣ ግን ወንድሜ ይበልጠዋል ትይኝ የነበረው ትዝ ይልሻል? እኔ ትልቅ ቤት ወይንም መኪና አልፈልግም ነበር። የፈለኩት እህቴ ልክ እንደነበረች ለዓለም ማሳየት ብቻ ነበር። አሁን በዓለም ዋንጫ ላይ ነኝ። አንቺ ሁልጊዜ ከክርስቲያኖ ትበልጣለህ ትይኝ ነበር። እዚህ ክርስቲያኑን ካገኘሁት ሰላምታሽን አደርስልሻለሁ። አስቀድመሽ የተነበየሹን እንደማሳካው እምላለሁ። ገና እውነተኛ የኳስ ጫማ እንኳን ሳይኖረኝ ወንድሜ በዓለም ላይ ታላቁ ተጫዋች ይሆናል ብለሽ ነበር። አንቺ ትክክል እንደነበርሽ አረጋግጣለሁ። ካልሆነ ግን ይህንን ለማድረግ ስጥር ሞታለሁ። ወንድምሽ ያን። ይህንን የጻፍኩት ስለ ጉዳዩ መናገር ስላልቻልኩኝ ነው። ይህንን የጻፍኩት አንቺ እንድታውቂ የምፈልገው ነገር ስላለ ነው። እሱም አንቺ በሕይወት እንድትቀጥይ እንደማደርግ ነው። ሁሉም ሰው ስምሽን እንዲያውቀው አደርጋለሁ። ውድ የዩቲዩብ ቻናላችን ተከታታዮች፣ ይህ ስፖርት ላውንጅ የዩቲዩብ ቻናል ነው። በየዕለቱ ትኩስ ወቅታዊ ስፖርታዊ መረጃዎችን ከዚህ ቻናል ታገኛላችሁ። ታዲያም ቻናሉን ሰብስክራይብ፣ ላይክና ሼር እንድታደርጉ በአክብሮት እንጠይቃለን። አብራችሁ ስለምትቀጥሉና ስለምትሆኑም እናመሰግናለን። በየዕለቱ ትኩስና ወቅታዊ ስፖርታዊ መረጃዎች እንደዚሁም ለየት ያሉ ስፖርታዊ ፕሮግራሞችንና ታሪኮችን በዚህ ቻናል ታገኛላችሁ። ይህ ስፖርት ላውንጅ ነው።